በመካከለኛው ምስራቅ የሚታየው ውጥረት አዲስ ምዕራፍን ከፍቷል። በአንድ በኩል ለሳምንታት የዘለቀውና የቀጠናውን ሰላም የነሳው የእስራኤልና ኢራን ቀጥተኛ የጦርነት እሳት እየነደደ ባለበት በአሁኑ ወቅት በዋሽንግተንና በቴህራን መካከል ያልተጠበቀ የዲፕሎማሲ ጭላንጭል መታየት ጀምሯል። ፕሬዚዳንት ዶናልድ ትራምፕ የኢራንን የኒኩለርና የባሊስቲክስ ሚሳይል መርሃ ግብር ገድበው የሚያስር ስምምነት ላይ ለመድረስ ያላቸውን ጽኑ ፍላጎትም ገልጸው በዚህ ሳምንት በፓኪስታን አስተናጋጅነት ለሚካሄደው ድርድር ቀጠሮ ስለመያዛቸው ተነግሯል። ሆኖም ይህ የዲፕሎማሲ ጥረት ገና ሳይጀመር በእስራኤል በኩል የማይታመን የጠላት ድርድር በሚል ጥርጣሬ እየታጀበ ነው። ትራምፕ ለውጤታማነቱ የ5 ቀናት ቀነ ገደብ ያስቀመጡለት ይህ ድርድር የቀጠናውን ዕጣ ፋንታ ይወስናል ወይስ ወደ ከፋ ግጭት የሚያመራ የጊዜ ገደብ ነው? እስራኤልስ በአጋሩ አሜሪካ ጥረት ላይ እምነት ያጣችው ለምንድን ነው? የሚሉና ተያያዥ ጥያቄዎችን በዛሬው ዓለም አቀፍ የትንታኔ ዘገባችን እናነሳለን። አማኑኤል ጀንበሩ ነኝ። በጥይት ድምፅ የታጀበው የትራምፕ ዲፕሎማሲ የኢራንና አሜሪካ ድርድርና የእስራኤልን ስጋት አንሯል። በመካከለኛው ምስራቅ ሰማይ ላይ የሚታዩት የሚሳኤል ጭራዎችና የሚሰሙ የፍንዳታ ድምፆች ገና ሳይረግቡ ዓለም አቀፉ ማኅበረሰብ ትኩረቱን ወደ ፓኪስታን ዋና ከተማ ኢስላማባድ አዙሯል። ለወራት የዘለቀውና ቀጥተኛ ወደሆነ ጦርነት የተሸጋገረው የቴህራንና የቴል አቪቭ ፍጥጫ አሁን ላይ አሜሪካንን በቀጥታ ባሳተፈ የዲፕሎማሲ ትንቅንቅ ውስጥ ገብቷል። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በኢራን ላይ የጀመሩት ከፍተኛ ጫና የመፍጠር ፖሊሲ አሁን ወደ ድርድር ጠረጴዛም እያመራ ይገኛል። ሆኖም ይህ ድርድር በጦርነት አውድማ ላይ የሚደረግ በመሆኑና በእስራኤል በኩል ካለው ጥልቅ አለማመን ጋር ተዳምሮ ውጤቱ ምን ሊሆን እንደሚችል ትልቅ ጥያቄን አስነስቷል። ሬውተርስ በዘገባው ስማቸው እንዳይጠቀስ የፈለጉ 3 ከፍተኛ የእስራኤል ባለስልጣናት እስራኤል ትራምፕ ከኢራን ጋር ለማድረግ ያሰቡት ድርድር ስኬታማ ይሆናል የሚል እምነት የላትም ብለው እንደነገሩት አስነብቧል። ይህ መረጃ የሚጠቁመው በትራምፕና በጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር መካከል በኢራን ስትራቴጂ ላይ ስውር የሆነ ልዩነት እየተፈጠረ መሆኑን ነው። የዚህ ግጭት ታሪካዊ ዳራ ታዲያ ነገሩን እንዳያሻክረው የሚያሰጋ ሆኗል። በተለይም እንደ አውሮፓውያን አቆጣጠር በ2015 የተፈረመው የኒኩለር ስምምነት ትራምፕ በነበሩበት የመጀመሪያ የስልጣን ዘመን በ2018 መፍረሱ ለዛሬው ቀውስ ዋነኛ መነሻ ተደርጎ ይወሰዳል። ትራምፕ ያኔ ስምምነቱን ከሁሉም የከፋ ሲሉ የገለጹት ሲሆን አሁን ደግሞ የኢራንን የኒኩለር አቅም ብቻ ሳይሆን የባሊስቲክስ ሚሳኤል ልማቷንና በቀጠናው የምታደርገውን ጣልቃ ገብነት የሚገድብ አዲስና ጠንካራ ስምምነት ለመፈረም ቆርጠው ተነስተዋል። ቢቢሲም በዘገባው ኢራን ባለፉት ዓመታት የዩራኒየም የማበልጸግ አቅሟን ወደ 60 በመቶ በማሳደጓ እስራኤል ይህንን እንደ ሕልውና ስጋት በመመልከት ወታደራዊ እርምጃን እንደ ብቸኛ አማራጭ ስትወስድ ቆይታለች። ባለፈው አንድ ወር ውስጥ በአሜሪካ ድጋፍ የታጀበው የእስራኤል ጥቃት በኢራን ወታደራዊ ተቋማት ላይ ከፍተኛ ጉዳት ቢያደርስም ቴህራንም በበኩሏ በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤል በማስወንጨፍ ያጸፋ እርምጃን ወስዳለች። በፖለቲካ ተንታኞች እይታ ታዲያ የትራምፕ አሁናዊ አካሄድ የጥንካሬ ዲፕሎማሲ ተብሎ ሊገለጽ ይችላል ይላሉ። በዓለም አቀፍ ጉዳዮች ጥናት ተቋም ያሉ ተንታኞች እንደሚሉት ትራምፕ የ5 ቀናት ቀነ ገደብ ማስቀመጣቸው ኢራን በአጭር ጊዜ ውስጥ ወደ ድርድር ጠረጴዛው እንድትመጣ ለማስገደድ የታለመ የስነ ልቦና ጫና ነው። ሆኖም ይህ ስልት በኢራን በኩል እንዴት ይታያል የሚለውም አከራካሪ ነው። የአልጀዚራ የፖለቲካ ተንታኞች ታዲያ የኢራን የበላይ መሪ አያቶላ አሊ ሐሚኒ አሜሪካንን እንደ ታማኝነት የጎደላት ወገን ስለሚቆጥሩ በፓኪስታን የሚካሄደው ድርድርን ለጊዜ መግዣነት እንጂ ለዘላቂ ሰላም ይውላል የሚል እምነት በቴህራን በኩል በጣም አናሳ ነው። ይህ ከአያቶላ የተቀዳ የኢራን ፖለቲከኞች አስተሳሰብ ዛሬም ቢሆን የሚበርድ አይመስልም። ኢራን በአሁኑ ወቅት በኢኮኖሚ ማዕቀቦች ብትዳከምም የኒኩለር ፕሮግራሟን ሙሉ በሙሉ አሳልፋ መስጠት ላገዛዙ ውድቀት እንደሆነ ስለምታምን ድርድሩን እጅግ አስቸጋሪ ሊያደርገው ይችላልም ተብሏል። ታዲያ የእስራኤል ስጋት መሰረተ ቢስ አይደለም የሚሉ ሰዎች ደግሞ ኢራን ድርድሩን የምትጠቀመው
ዓለም አቀፍ ጫናን ለማርገብና የኒኩለር መሰረተ ልማቷን ዳግም ለማደራጀት እንዲረዳት ነው ይላሉ። እስራኤል ኢራን በዲፕሎማሲ ቋንቋ እየተሳሳቀች በጓሮ በር ቦምብ መስራት ልምድ አላት የሚል ጽኑ እምነት አላት። በሌላ በኩል ደግሞ የአሜሪካ የውጭ ጉዳይ ሚኒስቴር ይፋዊ መግለጫዎች እንደሚያሳዩት ዋሽንግተን የጦርነቱን ወጪና ቀጠናዊ መረጋጋትን በማሰብ ለዲፕሎማሲው ቅድሚያ መስጠት ትፈልጋለች። ትራምፕ ከስምምነት ላይ ያለመድረስ ከባድ ጥቃት እንደሚያስከትል ማስጠንቀቃቸው ድርድሩ ካልተሳካ አሜሪካ በቀጥታ ወደ ጦርነቱ ልትገባ እንደምትችል ፍንጭ የሚሰጥም ሆኗል። ይህ ደግሞ በቴል አቪቭና በዋሽንግተን መካከል ያለውን ስትራቴጂካዊ ቅንጅት ፈተና ላይ ጥሎታል። እስራኤል ፈጣንና ወሳኝ ወታደራዊ እርምጃ ስትፈልግ፣ አሜሪካ ደግሞ በድርድር የተገኘ ድልን ትመርጣለች። ታዲያ ነገሩ በምን አይነት መንገድ ይሄዳል የሚለው በብዙዎች የሚነሳ ሆኗል። የዚህ ድርድር ፋይዳ ከነዳጅ ገበያና ከዓለም አቀፍ ንግድ መስተጓጎል አንጻርም የሚያዩት ብዙ ናቸው። ብሉምበርግ በትንታኔው በሆርሙዝ የባህር ወሽመጥ አካባቢ የሚታየው አለመረጋጋት የነዳጅ ዋጋን ሊያናጋው ስለሚችል ትራምፕ የአሜሪካንን ኢኮኖሚ ለመጠበቅ ሲሉ ከኢራን ጋር ተግባራዊ ስምምነት ላይ መድረስን ይፈልጋሉ። ሆኖም የባለስቲክስ ሚሳይል ዕቀባው በድርድር ውስጥ መካተቱ ለኢራን ትልቅ እንቅፋት ነው። ኢራን ሚሳይሎቿን እንደ ዋነኛ የመከላከያ ጋሻ ስለምትመለከታቸው እነዚህን አሳልፋ ትሰጣለች ተብሎም አይገመትም። ይህ አለመጣጣም ነው እንግዲህ የእስራኤል ባለስልጣናት ድርድሩ ውጤታማ አይሆንም እንዲሉ ያደረጋቸው። የዘርፉ ተመራማሪዎች ደግሞ በፓኪስታን የሚደረገው ስብሰባ ከሁለቱ ወገኖች ከፍተኛ ስምምነት ይልቅ ተኩስ አቁም ወይም ጊዜያዊ መረጋጋት ላይ ብቻም ሊያተኩር ይችላል ይላሉ። የትራምፕ አስተዳደር በፓኪስታን የጀመረው ጥረት በመካከለኛው ምስራቅ ያለውን የጦርነት ቀጠና ለመክፈፍ የተደረገ ትልቅ የዲፕሎማሲ ቁማርም ተደርጎ እየተወሰደ ነው። እስራኤል በጥርጣሬ ብትመለከተውም የድርድር ውጤቱ ለ5 ቀናት ብቻ በሚቆየው የትራምፕ ቀነ ገደብም የሚወሰን ይሆናል። የወደፊት አቅጣጫዎች ታዲያ ብዙ እያሉ ነው። አንደኛው ኢራን ከባድ ጥቃት በመፍራት በከፊል ለቀረበላት ጥያቄ እጅ ሰጥታ የጊዜያዊ ስምምነት ማዕቀፍ ውስጥ መግባቷ ነው። ይህ ከሆነ የቀጠናው ውጥረት ለተወሰነ ጊዜም ቢሆን ሊረግብ ይችላል። ሁለተኛውና አስፈሪው አማራጭ ግን ድርድሩ ሳይሳካ ቀርቶ አሜሪካና እስራኤል በጋራ በመሆን በኢራን ቁልፍ ተቋማት ላይ የተቀናጀ ሰፊ ጥቃት መክፈታቸው ነው። ይህ ደግሞ ቀጠናውን ወደማይወጣበት አጠቃላይ ጦርነት ሊከተው ይችላል። በመሆኑም በመጪው ቀናት በፓኪስታን የሚደረገው ውይይት ለዓለም ሰላም ወሳኝ ምዕራፍን ይዞ ይመጣል ተብሎ እየተነገረ ነው። ይህንን ዓለም አቀፍ የትንታኔ ዘገባ ስናዘጋጅ ቢቢሲን፣ ታይምስ ኦፍ ኢዝራኤልን፣ ሬውተርስን፣ ብሉምበርግንና አልጀዚራን በዋቢነት ተጠቅመናል።